ናችሁ? ያለው ነገር ያው ላብራራላችሁ ምናምን የመጣሁትና ዌልካም ብያለሁ። ሁላችሁም ከኔ ጎን ነበራችሁ። በጣም ነው የማመሰግነው። በጣም ከጎኔ ነበራችሁ፣ ስታበረታቱኝ ነበረ። አይዞሽ፣ አለንልሽ፣ አታልቅሽ፣ እኔ እህትሻለሁ፣ እኔ ወንድምሻለሁ፣ እኔ እናትሻለሁ ማለት ከምላችሁ በላይ እንዴት እንደተደሰትኩኝ አላውቅም። በእናንተ በጣም ደስተኛ ነኝ እና ያው ያለውን ነገር እንድታውቁ ስለምፈልግ ዛሬ ሁሉንም ነገር ነግራችሁ በሰላም እኔም ወደ ስራዬ ወደ ጭንቅላቴ ወደ አይምሮዬ እንድመለስ እፈልጋለሁ። ደግሞ አሁን ደህና ነኝ ማለት ያው እናንተ ስላላችሁልኝ በጣም ደህና ነኝ። ያው ያኔ የተሰማኝን ነገር ነው የነገርኳችሁና አሁን ደስተኛ ነኝ በእናንተ። ከጎኔም ስለነበራችሁ በጣም ነበረ የማመሰግነው። በጣም ነው የምወዳችሁ። እህት አለኝ፣ ወንድሞች አሉኝ፣ እናት አለኝ፣ አባት አለኝ፣ ብዙ ነገር አለኝ እና አሁን ስላለው ነገርም ላውራችሁ ስለተፈጠረው ነገርም ብዙ ነገር ላዋያችሁም ምናምን የመጣሁት ነው። አሁን ሰው አለኝ። በጣም ነው የምኮራባችሁ በእናንተ። በጣም ነው የማመሰግናችሁ። ልጄንም በጣም ነው የምወዳት። ሰው እንዳለኝ እየተረዳሁ ነው ላይ በጣም ነው የማመሰግነው። የኔ ለቅሶ ከኔ ጋር ልቅሳችሁ ከኔ ጋር ብዙ ነገር እየሆናችሁ ነበር እና ሜሪ ጀግና ነሽ ብላችሁ ስታበረታቱኝ ነበር። ያው ስቄ አምሬ እንደመጣ ነው የምትፈልጉት። መጥቻለሁ። ሁሉንም ነገር ደግሞ ነግራችኋለሁ። ሊያዬ ነይ ግቢ፣ እፈልግሻለሁ። አንቺንም ዛሬ ማውራት ያለብን ነገር አለ። ሁላችሁም አሁን ሼር እያደረኩኝ ነው እና ከኔ ጋር የሚመጡ አብረው የሚያወሩ ወንድሞቼም እህቶቼም አሉ። ስላለው ነገር ሁሉም ነገር የሚያስረዷችሁ ያቢ ሁላችንም አመሰግናለሁ። ከምሬ ነው። ሙክታር መጣክ አመሰግናለሁ። ከምሬ ነው። አንድ ቁጥር ጻፍልኝ ሙክታሪ፣ አንድ ቁጥር ጻፍልኝ። ከምር ሁላችሁንም አመሰግናለሁ። እናት አለኝ፣ አባት አለኝ፣ እህት አለኝ፣ ጓደኛ አለኝ። ፍረቀባ ነማቀባ ቴንኪ ሶ ማች እንድኪሰን ዘመድ ወንድም አለኝ፣ እህት አለኝ፣ ጓደኛ አለኝ፣ ሁሉም ነገር አለኝ። ሙክታርዬ ዌልካም። እንዴት ነሽ ዋንትዬ? እንዴት ነህ? ደህና ነህ? አለሁልሽ። ሰላም ነው? ሁሉ ሰላም? ሁሉ ሰላም። አሁን በጣም ደህና ነኝ። አለን። ሁሉ ሰላም፣ ሁሉ ሰላም። ደህና ነኝ። አሹ አልበጣም እንዴ? ለአሹም ሼር አድርጉለት፣ ሼር አድርጉለት። ምንድን ነው ደግሞ ያው ስላለው ነገር ምናምን እንድናወራ እኮ ነው ቤተሰቦቼ የሚጋበዝኳቸው። እንዴት ነው ሙክታር? አለ ሰላም ነው? ሁሉ ሰላም። ማማ ደህና ናት? ማማም ደህና ናት። ሁሉ ሰላም ነው። አይ ማሻአላ አምሮብሻል። ማሻአላ ደግሞ አመሰግናለሁ በጣም ከምር። ቴንኪ በጣም ጌታ ነው ብላችሁ አሹ ካለ እስኪ አበባ ምናምን ስጥ። አሹ ካለ ከአበባ ስጥ፣ አበባ ስጥ።
ያው ብዙ ሰው እዚህ ጋር የመጣችሁ ያላችሁ ሰዎች እንዳለ አይታችሁት ነው ቪዲዮውን ብዬ አስባለሁ። ያው ስላለው ነገር ላስረዳችሁና ያው ርዕሱን ለመስካት ፈልጌ ነው። አሹ አበባ ላክልኝ። አንድ አበባ ስታይ ወይም ደግሞ አንድ ቁጥር ጻፍ። አንድ ቁጥር ጻፍ። አሹ አበባ ችግሮት ይውላል። አሁን ጊዜ ወይ አንድ ቁጥር ደጋግመህ ጻፍ። አሹ አንድ ቁጥር ጻፍልኝ። ማሹ ሞዴሬተሮች ካላችሁ ምናምን አስገቡት። አሹ ዲራያ የሚለውን አካውንት እና ቀስቴ ነው ምናምን ያስገቡ። አሹ አንድ ቁጥር ጻፍ። ኮሜንት ስለሚበዛ ታውቂያለሽ፣ ላይታይሽ ይችላል። አበባ ቢሰጠኝ አያለሁ። አያሹ አበባ ይኖረዋል ብለሽ ነው። አሹ አስኩ ቴንክ ዩ አረ ዋን ዱፍኔ ዋን ጅሩ ኡንዳስ ኔት ሙዱፍኔ ጋይስ ወይኔ ደውለት እስኪ አንዴ ቆይሽ እዚሁ ላይ እሺ ደውለት ያው ብዙ ሰው እያለኝ ነበር እንደዚህ አንቺ ማየት እንፈልጋለን። አሁን በጣም ደህና ነኝ ጋይስ፣ በጣም ደህና ነኝ። የኔን መከፋት የኔን ማልቀስ የማይፈልግ ብዙ ወንድሞች እህቶች አሉኝና በጣም ነው የማመሰግነው። ሊያ ካለሽ ስጭኝማ። ልቡ ኪያ አንድ አበባ ስጭኝ ሊያ። አንቺ ጃዝ የለህም እንዴ? ለሁለት ለጃዝ የሚምጣ ያው ፈቃደኛ ከሆነ ማለት ነው። ጠርቼዋለሁኝ። አበባ እየሰጠ ነው። አስገቡት። እሺ እሺ ኮሜንት ማየት አልኩም። ብዙ ኮሜንት ነው ያለው። አሹን ደጋግመህ አበባ ተጣሹ። አይው ሳኩት መጣሽ ስብ ያለሽ አሹ ዌልካም። አሹ ሰላም ወንቴ ድንሽ እንዴት ናችሁ? አማን ነው ሙቴ አለ ሰላም ነው። አሹ እንዴት ነህ? አለሉል ሰላም አለን ማይ ብራዘር። ሊያ ደግሞ አሹዬ ወይ አለው ሙክታርም አለ እኔም አለው ባለንበት እንድናወራ ብዬ ችግር የለውም። መግባት ያለባቸው ሰዎች ይግቡ ምናምንና ነገስቲ ነኝ ግን ከፈከሽው ደወልክለት እንዴ
ቀስቴ ወይ ደውልለት። እንደገና አበባ አስጭኝማ አንድ አበባ አስጭኝ። አንድ ቀስቴ እዚሁ እያለሁ ልደውልለት። ሄይ እንዴት ናችሁ? ሙክቲ አሹ ዋንቲ ወይ እንዴት ነሽ? አለሁልሽ ማሪ እንዴት ናችሁ ሁላችሁ? አሽታ ጃዝ ደግመህ ስጥ አንድ አበባ። አበባ ስጥ ጃዝ። ወይ አበባችሁን ጨርሱልኛ ጃዝ እና ሊያ ቦቼና እንትን እየመጣን ነው ብለዋል። ቦቼና ቀስቴ እንትን ሞዴሬተር ስጭኝና እኔ እንትን እያየኋቸው ስለሆነ እኔ ልሳብልሽ። እሺ ለምን አስሊያውን ማስገባት ይቻለሽ? አስሊ ሊ እንትን አድርግሽ ሊ እኔ ሜንሽን አድርገሽ ኮሜንት ጻፉሽ። ሰጥቼሻለሁ መጣልሽ እና አልሰጠሽም። መጣ እና ማሪ አልመጣም። እንትን አድርጊ ሞዴሬተር የገስት ምናምን ስጭኝና ብሎክ አትስጭኝ ተገና እንትን መጣ። ኧረ ዋንቲ አልመጣም። ሞዴሬተር በኮብሽ እንዳይሆን መቀነስ አለ። ጃዛ መጣክ። ቦቼና ቀስቴ ትቀራላችሁ። ቀስቴ ቦቼ ለአንድ አበባ ስጠኝ። ቦቼና ቀስቴ አንዳንድ አበባ ስጦሽ። አስፈላጊ ሰው ካለ ማሪ እኔ ወርዳለሁ። እሺ አስፈላጊ ሰው የሚናገር ካለ እኔ ወርጄ አስገባለሁ ሰው። እሺ እሺ ወይ ቦቼ አንኳ አግኝቼ ነበር እኮ አንድ ወይ ገቡ። አሹ ወዴት ነው የወጣው ደግሞ? አሹ ደግሞ አሁን አንተን ፍለጋ ነው። እስከዛ ችግር የለም። አሹ ኔትወርክ ሊሆን ስለይችላል። ባክ እስከሚሆን ድረስ እዚህ ጋር ያላችሁን እያወራን ዲስከሽን ያደረግን ቆይና አሹ ይገባል። ከዛ እንዴት ነው ታዲያ? በጣት በርበሬ በዘይት ተቀጥቼ አሁን እሷን እየተለቃለኩ ነው። ትንሽ እሺ ስሚ ዋንቲዬ ወይ ከዚህ ያለ ነው አስሊ ከኛ ታላቅ ስለሆነ አስሊን ቁም ነገር ማውራት የሚችልበትም እሱ ስለሆነ እሱም ወሬውን ቢያጣጥምልን ደስ ይለኛል። ምክንያቱም ገብቶሻል ምሉ አስሊ አንተ እንትን ብታደርገው ደስ ይለኛል። እኔ አውርተን ብዙ የምናወራቸው እድል ስለሰጣችሁኝ በጣም አመሰግናለሁ። አላህ ያክብራችሁ። ግን ከእናንተ ነው የሚያምረው። ያው እዛ አንድ ላይ ነው ያላችሁ። ነገሮቹም ማነሻም መድረሻም መጨረሻም አይታችኋል። እርቅም ትላንት ማታ ነው ዛሬ ጠዋት ይሁን ቪዲዮ ነው ያየሁት ወርዷል መሰለኝ። ያው ስለዚህ ከሙክታርና እንትና ነው የሚያምረው። አሹ ወረደ እንደ ሁሉም ነገር ቅርብ ያለ ነው። እኔ ከሩቅ ነው ብዙ ዲቴሉንም አላቅም። ለማንኛውም እንደ ሐሳብ እንደ ለውይይት እንድመች ዋንትያ ሰው ፊት ለፊት ያው ገበያ ቆመ ለምን አየኝ አይባልም። ገባሽ? ሰው ባለበት ቦታ ቆመ ለምን አየኝ ማለት ስለማትቺ ክፉንም ደጉንም በትዕግስት እንድታሳልፍ መክርሻለሁ። ለሌላ ጊዜም ገና የምትይው መንገድ ሩቅ ነው። አሁን ጅማሬ ነው እንጂ አልደረስሽም። እንደ አንድ ወንድምሽ
የፈለገ ነገር ይበል የሚወዱህም መጣሉህም በአንድ አይን እንድታይ ነው የሚፈልገው። እንዳታለቅሽ ካሁን በኋላ ሚዲያ ላይ መጥተሽ እና ይሄን ማለት ወዳለሁ። ለዚህ ነው የገባሁት። ሌሎቹን ደግሞ እናንተ ታወራላችሁ፣ እኔ አዳምጣለሁ። እሺ እናመሰግናለሁ። ሰምቻለሁ እንደ ታላቅ ወንድም በለሰኪያ ስሚ ማውንቲ እዚህ ጋር ሪፖርት የሚያደርጉ ሊኖሩ ስለሚችሉ ኮፕሊንግ አድርጉ ቢያቸው። እሺ ፈራሁት የአካውንት ኮፕሊንግ አድርጉ ቢያቸው። በዛ ኮፕሊንግ አድርጉ ጋይስ እና በደንብ ኮፕሊንግ አድርጉ አካውንታችን እንዳይመታ። ብዙ ልናወራ ያሰምኑ ነገሮች እና ብዙ በክፋት አይደለም ዛሬ የመጣ ነው፣ በሰላም ነገር ይኸው እንድንጨርስ ነው። እኔ ቦቼ፣ ሙክታር፣ አሹ ሁላችንም ታውቃላችሁ እኛ ዘር ብሔር ምንም ሳንለው እስካሁን እየኖርን የነበረው ብዙ ሀገራቶች ሄደን ሰርተናል ብዙ ነገር እና በዘርም በምንም እንዳትይዙብን እና ያው ያለውን ነገር እውነታውን አውርተን ሁሉንም ነገር በጊዜ እንድንጨርስ እና በሰላም እንድንፈታ ነው። ለዛ ነው ጋይስ እና ሁላችሁም ሪፖርት እንዳያደርጉብኝ ኮፕሊንግ አድርጉልኝ፣ ታፕታፕ አድርጉት። አሹ አንድ አበባ ስጠኝ። አይ ቲንክ ጃዝም ወጣ አይደል? ጃዝም እንትን በይሳብ እሺ ጃዝ ላኩልኝና ወይም ደግሞ አበባ ስጡኝ። አንዱ ደረሳ ላይ እኛ የሆነ ወሬ ካወራን በኋላ እውነቱን ከተናገርን በኋላ ሁላችንም በቦታ ያሉት ሰዎች አሉ ከኔ አጠገብ ወንድሞቼ፣ እነሱም እኛም ካወራን በኋላ አንድ ላይ ከዛ ሁላችሁም ምክራችሁንም ሀሳባችሁንም ድጋፋችሁንም ደስታችሁንም ትነግሩኛላችሁ ማለት ነው። በጣም ነው የማመሰግናችሁ። ቦቼ አሹ ከማን ጀምር ወሬ እናውራ? ኧረ ከእናንተ ጀምሮ አሹዬ። ወይ ሙክታር ትንሽ አንተ በልና እኔም በመሃል ለግዘ ራሹን በሚያምር ሞሪ በእናትህ እንዴ አስሊ ያስጀምረዋል። ችግር የለም እንዴ እናንተ እያላችሁ ነው ያወራለሁ እንዴ ተወንጃሹ። መጀመሪያ እንግዲህ እኔ ገቤል ጋር የምታዋወቀው ከሙክታር ጋር የምታዋወቀው ከቦቼ ጋር ከሁሉም ጋር የምታዋወቀው ጌም ላይ ነበር። ከዛ በኋላ ተጋብዘን ወደዛ ሀገር ሄድን ማለት ነው ወደ ይሄንበት። ከዛ በኋላ የተፈጠረውን ሙክታር ማትበሉ እንጂ ተንቀሳቀሱ። አንተን ኤነርጂ የሚሰጣቸው ፈልገው ነው መሰለኝ። ዝም አልንላችንም። አሹዬ ጀምራሹ ሙክታር እኔ ካላወራው ማውራት ደስ አይለውም። ለዛ ነው። እሺ እንግዲህ እዚህ ጋር የምናወራው ሁሉም ያው እንግዲህ ሁላችንም የምናውቀው ወሬ ስለሆነ እኔ ሳወራ ምናልባት ከነበረው ወይ ሌላ ካልነበረው ውጭ ካወራሁኝ ያው ወንድሞች አሉ፣ ሙክታር አለ፣ ቦቼ ነቀስት ያሉ ያርሙኛል ማለት ነው። ትንሽ እኔ ያው ትንሽ ልበልና እንግዳ ደግሞ ወደ ሙክታር ወይ ቀስቴ ምናምን እንደሄዱበት ሐቅን ማውራት ለራስ ነው። እኔ ቤኪም ዋንትያ ማቃቸው እዚሁ ላይቭ ላይ ነው። ሁለቱንም አከብራቸዋለሁ፣ ወዳቸዋለሁ። እሷም እንደ እህቴ እሱም እንደ ወንድም ማለት ነው። ከዛ በላይቭ ነው የምንተዋወቀው። ከዛ የሆነ ሰዓት ላይ ቤኪ ምን አለን፣ ሆሳዕና ለምን አንሄድም? በጣም ደስ የሚል ማህበረሰብ ነው፣ ደስ የሚል አቀባበል፣ ደስ የሚል ጊዜ እናሳልፋለን ሲል በጣም ደስ ይለናል። እንደውም እኔ ብዙ ጊዜ አልሄድኩም፣ እኔም አልሄድኩም ተባባልንና ከዛ በኋላ እሱ ከደቡብ አፍሪካ መጣ፣ እኛም ደግሞ ከዚህ አዲስ አበባ ሆነን ያው እዚህ ጠበቅ ነው። ከዛ በኋላ ወደ ጉዞ ወደ ተጀመርን ወደ ሆሳዕና። ከዛ በኋላ ሆሳዕና ወደ የተመሰለ ያደር ነው ባልሳሳት ሳደርስ ምን ነበር የምትባለው የሆነ አሳ ምናምን ያለባት ሻሸመኔ አደርን።
ከዛ በነጋታው መጡ የሆሳና ልጆች ምናምን መጡና ከዛ አንድ ላይ ሄድን። ወደ አይደለም መንገድ ላይ ጠበቁን እኛ ሄድን። አሁን እዛ ላይ ሆሳና ምናምን ሆሳና ሳንደርስ መንገድ ላይ መጡ የሱ ጀማ ምናምን። እኛ እንግዲህ ለሀገሩ እንግዳንን እናቆና ታምር የለም ቦቼም ሙክታርም እኔም አናቆም ያገር። ከዛ በኋላ ያው እሱ ነው ባለቤት ማለት ባለቤት ስለ እሱ ተወላጅ እዛ ሀገር ተወላጅ እሱ ነው። ከዛ በኋላ ልክ እዛ ስንደርስ በኔ ነው እነ ሙክታርም በኋላ ስለሚያወሩ ማለት ነው በኔ ማላቆ ቤክ ሆነብኝ ማለት እኔ ነኝ እንግዳ ወይስ እሱ ነው አር ነው አልገባኝም። ከዛ በኋላ የጀማው አብሮ አደጎቹ ምናምን መጡ ስለሱ ነው የሆነ ቦታ እኛ ማናቀው። ከዛ በኋላ እኛ የሆነ እንትን ላይ አረፈን እዛ ቁጭ አለን። ማንም ዞር ብሎ ሊያየን አልቻለም። ከዛ በኋላ ይሄ ነገር እንዴት እናደርጋለን? ከዛ በቃ ይሄ ነገርማ እንደዛ ከሚሆንማ በቃ እዚህ ጋር እንግዲህ ብሔረሰቡን አይተናል። በጣም ደስ የሚል አቀባበል ደስ የሚል ማህበረሰብ አለ። ስለዚህ እዚህም እናውቀው ስለሌለ ለምን ወደ አዋሳ እንሄድም ብለን አሰብን። ከዛ እኔ ቦቼ ቀስቴ ዋንትያ ደግሞ ያው ትንሽ ከኛ ፎሎ ማደግ ስላለች እሷ ደግሞ ያው ከኛ የተሻለችም ስለሆነ ከማህበረሰቡ ጋር ትንሽ ያው ፎቶ የመነሳቱ ምናምንም እዛም ይዟትም ስለነበረ እዛ በጣም ያዟት ስለነበረ ጠፍተናቸው ሄድን። ደብር አኩርፈን ማለት ነው። ከዛ ወደ አዋሳ ሄድን እኛ። ከዛ አዋሳ እንደደረስን ዋንትያ ደወለች። ከዛ እኛ ሄደናል ምናምን እንዴት ትታችሁን ትሄዳላችሁ ምናምን። አይ በቃ እዛ ያለውን ነገር ትንሽ እንትን በይና ከዛ በኋላ ወይ ነገ ምናምን ትመጫለሽ ምናምን አልናት። ከዛ በኋላ እሺ ምናምን አለን። ከዛ ኢቭን ወደዛ ሄደን እንኳን እሱ ቼክ አላደረገን ማለት ለምን ሄዳችሁ እንዴት ሄዳችሁ የሚለውን ነገር አላሳሰበውም። እዛው ላይ ነበረ ለራሱ እንትን ሲያደርግ የነበረውና ከዛ በኋላ በነጋታው ለቦቼ መሰለኝ የደወለችው አሁን ምን ልላችሁ ፈልጌ ነው ዋንትያ የሄደችው ማህበረሰብና አክብራ ነው። ዋንትያ የሄደችው ጓደኞቿን አክብራ ነው። ስለዚህ እዛ ሄዳ ደግሞ ፍቅሯን አሳይታለች፣ ፍቅሯን ገልጻለች፣ ቪዲዮ ሰርታለች። ዋናው ዓላማው እኛ እዛ ሄድ ነው ያን ማህበረሰብ የሚያከብረው ወይ የሚያሳየውን ነገር ለዓለም ለማሳየት ነበር። ለዓለም ማሳየተናል። ከዛ እሷም በገባት ልክ ወይም እዛው ባየችውም ልክ የሀገሩን ባህል ለብሳ ሀገሩን ብሔሩን ማንነቱን አክብራ ሰርታ ቪዲዮ ሰርታ ፖስታለች ከአንድም ሶስቴ። ከዛ በኋላ ግን ይሄን ስድብ የመጣው ወይም ይሄን ስድብ ሊሰደብ የቻለችው በምንድን ነው ከተባለ እንግዲህ እሷም ራሷ ስላለች እሷ ብትናገር ነው ለምን ተሰደባት ምናምንም ራሷ ስለምትናገር። ከዛ በኋላ የተረፈውን ደግሞ ነቦቼ ወይ ሙክታር ምናምን ቢሞላሉት ደስ ይለኛል። አመሰግናለሁ። እሺ ያው አሹ ወንድማችን እንዳለው መጀመሪያ እንደነበረን በሰላም በፍቅር እየሄድን ነበር። እዛ ሀገር ሆሳና ሄደን በጣም ባሪፍ ነገር ነው ያስተናገዱ። ማህበረሰቡ በጣም ፍቅር ነው። ከዛ በኋላ ያው እንዳለው ቤኪ ወንድማችን ቀስ መቀየር ጀመረ። ከዛ በኋላ ያው ወጣን። እነሱ ናቸው እንደውም ትተውኝ። እኔ አንድ ሌሊት እዛ ነበርኩኝ። ኢቨን እንኳን እኔ ለቦቼ ስደውለት እያለቀስኩ ነበር እና በቃ እኔ መሄድ እፈልጋለሁ፣ አልፈለኩም እዚህ መቀመጥ። ቪዲዮ ሰርቻለሁ፣ ቪዲዮ መስራት አይደለ ቪዲዮ ሰርቻለሁ እና ደስ የሚል ማህበረሰብ ነው አይቼዋለሁ ሁሉንም ነገር እና በቃ መሄድ አለብኝ ስል እነሱም ራሱ ትተውኝ ስለሄዱ በጣም ደብሮኝ ከፍቶኝ ነበር የደወልኩላቸው። በቃ እኔ ችግር የለውም እዚህ መኪናም ቢሆን ኮንትራት ይዘሽ ነይ ምናምን ነገር ሲሉኝ ሊያ አለች። ሊያ እህታችን መሀል ገስት ላይ ናት እና ከእሷ ጋር ነው እንደውም ሩም ያኔ እዛ አካባቢ ሩም ይዘን ያደርነው እና እኔ ያለው በቃ ታልቅሽ ምናምን ነገር ብላ እሷ እንደውም ቪዲዮ ቀርጸኝ አብረን እንተን ኢቨን እንኳን አብረን የሰራነው ቪዲዮ አለ የእሷ አካውንት ላይ በመዝሙር ምናምንና ከዛ ጃዝ ደግሞ የሚባል ወንድሟ ነው ከታች አለው። እሱም በጣም እኔም ደብሮኛለን በቃ እንሄዳለን ምናምን ነገር ብሎ በሱ መኪና ነበር አብረን እንሄድ ነው። ከዛ በኋላ ወደ ወላይታ ደረስን። ወላይታ ቪዲዮ ሰርተን ከዛ ደግሞ
ሐዋሳ ገባን። ከዛ ከሐዋሳ እንደውም በኋላ ሊያ ቤት እናታቸው ጋር አባታቸው ጋር ነበርኩኝ በክብር። እነሱንም በዚህ እንትን በጣም ነው ማመስገን የምፈልገው። በዛ ሌሊት እየነዳ ሰው ይህን ያክል ለእኔ ዋጋ የከፈሉት በጣም ነው ማመሰግናችሁ። እዛ ድረስ አድርሰውኛል። እኔ ቤኪን የተናገርኩት ክፉ ነገርም የለም። እሱ በጣም ሲያንቋሸኝና ሴትነቴን፣ ልጄን፣ ሁሉንም ነገር የደካማ ጎኔን አይቶ በዚህ እኔ እንደዚህ ማድረጉ በጣም ነው እየተሰማኝ። ሁኔታው አላማረኝም። በቃ ከኔ ጋር የነበረው እና በቃ እኔ እሄዳለሁ አልፈልግም ብዬው ኢቨን እንኳን ለቦቼ ደውዬለታለሁ እኔም ቢ ምናምን ነገር እያልኩም እያለቀስኩበት ነበር። ከዛ ደግሞ ያው የቀረውን ደግሞ ጃዝ ቀጥል አውራ ጃዝ አንተ ጃዝ እንደውም ያስረዳችኋል የነበርኩበት ሁኔታ። ምንም ለእውነት ነው የምንቆመው እዚህ ጋር ገባችሁ? ለእውነት ነው። እኔ እውነትን ይዤ ነው የመጣሁት። ኦኬ እሺ፣ ባንቲ አመሰግናለሁ። ያው እንዳለችው ከአዲስ አበባ ጀምሮ እኔ አብሬያቸው ነበርኩኝ በፍቅር ከአዲስ አበባ ተነስተን ወደ ዝዋይ ላይ አድረን ነው አንድ ማታ ወደ ሆሳና በነጋታው የደረስነው እና ያው የብሔር ብሔረሰቦች በዓል ነበር እና ዝዋይ ላይ ትንሽ አርፍደን ስለተነሳን አርፍደን ነበር ሆሳና የደረስነው እና ጥሩ አቀባበል ተደርጎልን የሀዲያ ወጣቶች በዚህ አጋጣሚ ያው የሀገሬ ልጆች ወዳችኋለሁ። ትልቅ አቀባበል ነበር ያደረጋችሁት። ሀዲያ ምን ያህል ፍቅር እንደሆነ አሳይተናል፣ አሳይታችኋልም። ለእህታችን ዋንትያም ለመጡ እንግዶችም ትልቅ ክብር አሳይተን ነው የተቀበልናት። ያው ከዛ በኋላ ሄደን ቆንጆ ጊዜ አሳልፈን ያው አንዳንድ ነገሮች መሀል ላይ ቢኖሩም አይ ቲንክ ያው እነቦቼ የተመለሱበትን ምክንያት የራሳቸውን ምክንያት ይናገራሉ ብዬ አስባለሁ። የራሳቸው የሆነ ምክንያት ይኖራቸዋል። ዋንቲና ቤኪ ግን ላይክ አንዳንድ ያለመግባባቶች ነበሩ። ቤኪ ይመስለኛል በዚህ ጉዳይ ላይ እሱም ቢዚ ነበር፣ እንግዳም ስለነበር ከረጅም ጊዜ በኋላ ስለሆነ ወደ እናት ሀገሩ የመጣው ሀዲያ ላይም ደግሞ ብዙ ወዳጅ ስላለው ቢዚ ሆኖም ነበር። በዛ መሀል ላይ ግን አንዳንዴ ቤኪ ሲናደድ ወር ደግሞ ላይክ ስሜታዊ ሲሆን እንትን ጣል የሚያደርጋቸው ነገሮች አሉ። እሱ ደግሞ ዋንቲን እየደበራት ነበር በዛ መሀል ላይ ማለት ነው። እና ያው የተፈጠረው ነገር አይ ቲንክ ሌላ ነገር ምን እንደተፈጠረ ምናምን ነገር ዋንቲ ራሷ ታብራራለች። ሌላው እኔ ይሄ ነገር ሲፈጠር ነበርኩ ምናምን ብዬ ዋንቲ አሁን እኔ እንትን የምለው ምንድነው ይሄ ነገር ቤኪ እንደዚህ አድርጎኛል አንተ ሰምታል አልሰማህም ስትይ ያው ሰምቻለሁ ልል እችላለሁ። ይሄንን ነገር አልሰማሁም ብዬ ልመልስ እችላለሁ። ምንም ስለማንም ወግኜ የማወራበት ምንም አይነት ምክንያት የለም። ምክንያቱም እሱም ወንድሜ ነው፣ አንቺም እህቴ ነሽ። አይ ኖ ላይክ የሆነ ሰዓት ላይ የሱ ጓደኛ መጨረሻ ቀን ላይ የመጣን ቀን ጥፌነት እኮ ማለት ያው ባዲኛ በጥፊ ማንታት ነበር፣ እንዴት ነው የምትቀራራው ምናምን ብሎ እንትን ሲል ሰምቻለሁ። የቤኪ ጓደኛ ነው እንደዛ ያለው። ሁለተኛው ቤኪ የሆነ ሰዓት ላይ ስሜታዊ ሆኖ በቃ ሄዳለሁ ምናምን ስትል ሂጂ በቃ ያለው ነገር አለ ሂጂ። ያው እሱም በዛ መሀል ላይ ያው በንዴትም ሊሆን ይችላል እንደዛ አይነት ነገር አለ። ሌላ ነገር ምን አውርቷት እንደሆነ እሷ ትንገርና ከዛ ያለውን እኔ የሚሰማሁትን ያየሁትን ነገር እያወራ እሄዳለሁ። ሁሉንም ነገር በአንዴ እንትን ከምል ማለት ነው። አዎ ያኔ ላይክ ምን አይነት ሲቹዌሽን ላይ እንደነበርኩኝና ከዛ ደግሞ ያው ከዚህ ጋር ማምተን ወስደኸኝ የሄድኩ ከዛ ሀገር አይደለ ይዘህንም የመጣው መጣ አንድ ላይ በፍቅር የመጣ ነው አንድ ላይ ነው። ከዛ በኋላ እንዴት ደብሮኝ እንዴት እያለቀስኩኝ በቃ እንዴት ከፍቶኝ እንደነበረ ታውቃለህ። እና ኢቭን እንኳን የማላቅበት ሀገር መጥቼ ለሱ ብዬ ቪዲዮ ሰርቼ የእሱን ልብስ ለብሼ ባህሉን አስታውቂ አብሬ ሆኜ እሱ ላይ እኔ ላይ እንደዛ ማሰቡ በጣም ነው የደበረኝ። ትላንትናም ቪዲዮውን አይቻለሁ እሱ እየተናገረ የነበረው ክፈለኝ አለች የሚል ነገር ሰምቼ ነበረ። እኔ ደግሞ እንኳን እንደዛ ልል ለራሴ ማንስ ልጅ አይደለም፣ ለልጄ ማንስ ልጅ አይደለም። በጣም የሚወደኝ ህብረተሰብ አሉ እዚህ ጋር። በጣም ምንም ነገር ብታገዝም እነሱ ናቸው ያገዙኝ። ገባክ?
እና እኔ ምንም ማወራው ነገር የለም ሌላ። እኔ ቤኪ በጣም አከብራለሁ፣ ግን ለምን እንደዛ እንዳልከኝ ለምን እንደዛ እንዳንቋሸሽከኝ አላውቅም። በጣም ይቅርታ ብያለሁ። እኔ ከህብረተሰብ ጋር ምንም አይነት ችግርም የለብኝም። ቦቼ አንተም ቀጥል አውራ የተሰማክን። መባልም ያለበት ጉዳይ አይደለም። ቤኪ ጓደኛችን ወንድማችን ነው፣ አንቺም እህታችን ነሽ። በእርግጥ ያው ሰው ለምን አይጣላም አይባልም፣ ግን ሶሻል ሚዲያ ላይ የአንድ ሰው ክብር ዝቅ ተደርጎ መነገር አለበት ብዬ አላምንም። ግን ምናልባት የተፈጠረውን ነገር እናንተ ከኛ በላይ ደግሞ ታውቃላችሁ። ግን የዛኔ ያው ቤኪን አክብረን ሄደናል። የሀዲያ ህዝብ የበደለንም ያስቀየመንም አንድም ነገር የለም። ሙክታርም አሹም ቀስቴም አሉ፣ ጃዝም ነበር። አንዳንዴ ነገሮችን እስኪ እርስ በርስኛ በውስጥ ለመፍታት እንሞክር። ቤኪ ተናዶ ይሁን የግል ምክንያት ይኖረው እሱም ኖሮ ቢሆን ኖሮ ማለት አንዳንዴ እሱም በሌለበት እዚህ ጋር ማውራቱ ጉዳዩን ይፈታዋል ብዬ አላምንም። እና ቢኖርና ከተቻለ መምጣት የሚችልበት ነገር መጥቶ ዋንትያ ይሄን ነገር በድላኛለች፣ ከዛ አንቺም ደግሞ ቤኪ ይሄን ነገር በድሎኛል ብላችሁ እርስ በርስ እዚህ ጋር በቃ ቢፈታ ማለት ያለፈው አልፏል። የሆነ እርቅ ነገር ወርዶ ጉዳዩን እዚህ ጋር ፊክስ ብናደርገው ጥሩ ነው። ከዚህ በላይ ይሄ ነገር እየተለጠጠ ሌላ ነገር ባያመጣም ጥሩ ነው። ያንቺም ስም በየሶሻል ሚዲያው ከዚህ በላይ መብጠልጠል አለበት ብዬ አላምንም። እና ይሄን ነገር ባካችሁ ሌሎች ሰዎች እያገነናችሁት አንዱን ከፍ አንዱን ዝቅ እያደረጋችሁ ነገሩን ባናባብሰው። ከዚህ ጋር ጉዳዩን ቤኪም ተጠርቶ እሱም ይቅርታ ጠይቆሽ አንቺ ሶሻል ሚዲያ ላይ አንድ የልጅ እናት የሆነች እናትን በዚህ ልክ ማውረድ የለበትም፣ ጥፋት ነው። ሶሪ ብሎሽ ዋንትያም ደግሞ እንደ ሰው በእድለሹ ላይሆን ይችላል የበደልሹ ያጠፋሽው ነገር ካለ ቤኪ ይቅርታ ብለሹ እዚህ ጋር ጉዳዩን ፈተነው። እኔ በነገራችን ላይ ከማንም ምንም ነገር ጠብቀን ስላልሄድን አልደበረንም። ግን መጥቶ እዚህ ጋር ጉዳዩን ብንፈታው ምን ታስባላችሁ? እኔ እንደዛ ይሰማኛል። እሺ ከበል አበባ እየሰጠነው አስገቢው እስቲ። እሺ ይምጣ ባይ ነኝ። እንደዛ ነው የማስበው። አንድ ላይ ሆነን ችግር የለውም ካለ አበባ ስትቤኪሽ